ሰላም የህግ የበላይነት ለአዲስ አበባዬ ሰላም የህግ የበላይነት ለኢትዮጵያ በጉለሌ ክፍለ ከተማ ፍትህ ጽፈት ቤት ህግ ስርጸትና ምክር መስጠት ዳይሬክቶሬት በሰው የመነገድና ሰውን በህገወጥ በሆነ መንገድ ድንበር የማሻገር ወንጀልን በተመለከተ የተዘጋጀ በኢትዮጵያ የህገወጥ የሰዎች ዝውውር መንስኤዎች ድህነት የግንዛቤና የአመለካከት ችግር ስለ ህገወጥ የሰዎች ዝውውር ትራንስፖርት ደላላዎች መዳረሻ ሀገራት በቂ መረጃ ለመኖር ስራ አጥነት በስደት ብቻ ነው ኑሮ የሚሻሻለው ብሎ ማመን የትምህርት ዕድል አለማግኘት ማንኛውም ሰው ሌላውን ሰው በባርነት ወይም በባርነት መሰል ተግባር በአገልጋይነት ወይም ዕዳ መያዣነት አካሉን በማውጣት ወይም በዝሙት አዳሪነት በመሰለ የወሲብ ተግባር ብዝበዛ የፈጸመበት በግዳይ ስራ አገልግሎት ወይም በልመና በወንጀል ተግባር በግዳጅ ጋብቻ ወይም በማህፀን ኪራይ ያሰማራ ወይም የህፃናትን ጉልበት የበዘበዘ እና እነዚህም መሰል ተግባር የፈጸመ እንደሆነ ከ7 ዓመት እስከ 15 ዓመት በሚደርስ ጽኑ እስራትና ከ20 ሺህ እስከ 100 ሺህ ብር በሚደርስ እስራት እና በመቀጮ ይቀጣል። ማንኛውም ሰው በተዘዋዋሪም ሆነ በቀጥታ የገንዘብም ሆነ ሌላ ተዘዋዋሪ ጥቅም ለማግኘት ስደተኞችን በህገወጥ መንገድ ወደ ኢትዮጵያ ያስገባ ወይም ያስወጣ እንደሆነ ከ5 ዓመት እስከ 10 ዓመት በሚደርስ ጽኑ እስራትና ከ10 ሺህ እስከ 100 ሺህ ብር ሊቀጣ እንደሚችል ህጉ ያስቀምጣል። ቀጥታ በዝባዡ በሚመለከት ሲሆን ከ7 እስከ 15 ዓመት ጽኑ እስራትና ከ20 እስከ 100 ሺህ ብር ያስቀጣል። በሂደት ስለተሳተፉ ሰዎች ኃላፊነት ከ7 እስከ 12 ዓመት ጽኑ እስራት እና ከ40 ሺህ እስከ 100 ሺህ ብር ያስቀጣል። የተጎጂው አካላዊና አእምሮአዊ ጤንነት ሁኔታ ህፃናት፣ አእምሮ ህመምተኛ፣ አካል ጉዳተኛ፣ አደንዛዥ እጽ መድኃኒት ወይም ጦር መሳሪያ መጠቀም፣ በስራ ስምሪት ፈቃድ ሽፋን ወንጀሉን መፈጸም፣ መንግስት ሰራተኛ ወይም ባለስልጣን ሆኖ ኃላፊነቱን መከታ በማድረግ የፈጸመው ወንጀል ከሆነ ከ10 እስከ 20 ዓመት ጽኑ እስራትና ከ30 ሺህ እስከ 100 ሺህ ያስቀጣል። የተደራጀ የወንጀል ቡድን አባል በመሆን ወይም ቡድኑን በማስተባበር ወይም በመምራት ሲፈጽም በተጎጂው ላይ የማይድን በሽታ ካስከተለ የተጎጂ ህይወት ወይም ደህንነት አደጋ ላይ ከወደቀ ከባድ አካል ጉዳት ከደረሰ ኢሰብአዊ አያያዝ ከገጠመ ከ15 ዓመት እስከ 25 ዓመት ጽኑ እስራትና ከ50 ሺህ እስከ 100 ሺህ ብር ያስቀጣል። ለጥቆማ ነፃ ስልክ ቁጥር 6073 ሚዛን ነው አርማ እውነት ነው